መጽሐፈ ምሳሌ ምዕራፍ 8 የጥበብ ጥሪ። ጥበብ ጮኻ አትጠራምን? ማስተዋልስ ድምጿን ከፍ አድርጋ አሰማምን? በመንገድ አጠገብ ባሉ ኮረብቶች መንገዶቹ በሚገናኙበትም ላይ ትቆማለች። ወደ ከተማይቱ በሚያስገቡት በሮች አጠገብ በመግቢያዎቹ ላይ ድምጿን ከፍ አድርጋ እንዲህ ስትል ትጮኻለች። ሰዎች ሆይ የምጠራው እኮ እናንተን ነው። ለሰው ልጆች ሁሉ ድምፄን ከፍ አድርጋለሁ። እናንተ ብስለት የጎደላችሁ ጥንቃቄነትን ገንዘብ አድርጉ። እናንተ ተላሎች ማስተዋልን አትርፉ። የምናገረው ጠቃሚ ነገር ስላለኝ አድምጡ። ቀና ነገር ለመናገር ከንፈሮቼን ከፍታለሁ። አንደበቴን እውነትን ይናገራል። ከንፈሮቼ ክፋትን ይጸየፋሉና። ከአንደበቴ የሚወጡት ቃሎች ሁሉ ጽድቅ ናቸው። አንዳቸውም ጠማማና ግራ የሚያጋቡ አይደሉም። በጥልቅ ለሚያስተውሉ ሁሉም ቀና ናቸው። ዕውቀት ላላቸውም ስህተት የለባቸውም። ከብር ይልቅ ምክሬን፣ ከንጹሕ ወርቅ ይልቅ ዕውቀትን ምረጡ። ጥበብ ከቀይ ዕንቁ ይበልጥ ውድ ናትና። ከምትመኙት ነገር ሁሉ አንዳች የሚስተካከላት የለም። እኔ ጥበብ ከማስተዋል ጋር አብሬ እኖራለሁ። ዕውቀትና ልባምነት ገንዘቦቼ ናቸው። እግዚአብሔርን መፍራት ክፋትን መጥላት ነው። እኔም ትዕቢትንና እብሪትን፣ ክፉ ጠባይና ጠማማ ንግግርን እጠላለሁ። ምክርና ትክክለኛ ፍርድ የኔ ናቸው። ማስተዋል አለኝ፣ ብርታት አለኝ። ነገሥታት በእኔ ይነግሣሉ፣ ገዦችም ትክክል የሆነውን ሕግ ይደነግጋሉ። መሳፍንት በእኔ ይገዛሉ፣ በምድር ላይ የሚገዙ መኳንንትም ሁሉ በእኔ ያስተዳድራሉ። የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝም ያገኙኛል። ሀብትና ክብር፣ ዘላቂ ብልጽግናና ስኬት በእኔ ዘንድ አሉ። ፍሬ ከንጹሕ ወርቅ ይበልጣል፣ ስጦታዬም ከነጠረ ብር። እኔ በጽድቅ መንገድ እሄዳለሁ፣ በፍትሕም ጎዳና እጓዛለሁ። ለሚወዱኝ ብልጽግና እሰጣለሁ፣ ግምጃ ቤታቸውንም እሞላለሁ። እግዚአብሔር ከቀድሞ ሥራዎቹ በፊት የተግባሮቹ መጀመሪያ አድርጎ አመጣኝ። ዓለም ከመፈጠሩ አስቀድሞ ከጥንት ከዘላለም ተሾምሁ። ከውቅያኖሶች በፊት የውሃ ምንጮች ከመፈለቃቸው በፊት ተወለድሁ። ተራሮች ገና ሳይመሠረቱ ከኮረብቶችም በፊት ተወለድሁ። ምድርን ወይም ሜዳዎቿን ወይም ምንም አይነት የዓለም ትቢያን ከመፍጠሩ በፊት እኔ ተወለድሁ። ሰማያትን በዘረጋ ጊዜ፣ በውቅያኖስ ላይ የአድማስ ምልክት ባደረገ ጊዜ እኔ እዚያ ነበርሁ። ደመናትን በላይ ባጸና ጊዜ፣ የውቅያኖስን ምንጮች በመሠረተ ጊዜ፣ ለባሕር ድንበርን በከለለ ጊዜ፣ ውኆችም የእርሱን ትእዛዝ እንዳያልፉ የምድርንም መሠረቶች ወሰን ባበጀ ጊዜ፣ በዚያን ጊዜ ከጎኑ ዋና ባለሙያ ነበርሁ። ሁልጊዜ በፊቱ ሐሴት እያደረግሁ ዕለት ተዕለት በደስታ እሞላ ነበር። የእርሱ በሆነው መላው ዓለም ሐሴት እያደረግሁ በሰው ልጆች ደስ እሰኝ ነበር። እንግዲህ ልጆቼ ሆይ አድምጡኝ። መንገዴን የሚጠብቁ ቡሩካን ናቸው። ምክሬን አድምጡ፣ ጥበበኞች ሁኑ፣ ቸልም አትበሉት። በየዕለቱ ደጃፌ ላይ የሚጠብቅ በበራፌ ላይ የሚጠባበቅ የሚያዳምጠኝ ሰው ቡሩክ ነው። የሚያገኘኝ ሁሉ ሕይወትን ያገኛልና ከእግዚአብሔርም ዘንድ ሞገስን ይቀበላል። የሚያጣኝ ሁሉ ግን ራሱ ይጎዳል። የሚጠሉኝም ሁሉ ሞትን ይወዳሉ።